እየተሸጣችሁ ነው፣ ልትነቁ ይገባል። በዚህ ዘመን እየተሸጠ ያለው አቴንሽናችን ነው። አዶናይ እንኳን በአምለሰት ሙጬ ፖድካስት ላይ ቀርቦ ያለውን በአጭር መንገድ ሰምተን እንመለስ። ለምንድነው በነፃ የሆነው? ለምንድነው በነፃ እየሰጡን ያሉት? የሆነ if the product is free then እኛ ነን ሽያጮቹ፣ ገንዘቡ እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። እንደሰማችሁት ነው። አንድ ነገር በነፃ ከቀረበልን፣ ፍሪ በሆነ መንገድ ከቀረበልን እየተሸጥን ያለነው እኛ ነን ማለት ነው። በተለይ አሁን አብዛኞቹ ሶሻል ሚዲያዎች በነፃ ነው የሚቀርቡልን። ኢንፋክት የሞባይል ዳታ ወይም ደግሞ ኢንተርኔት እንገዛለን፣ ግን እሱ ያን ያህል ወጪ አይባልም። አብዛኛው ነገር ሶሻል ሚዲያ ላይ ለመጠቀም ቪዲዮ ለመጫን ለማየት ብዙ ነገሮቹ ነፃ ናቸው አይደለ? ከሌሎቹ አማራጭ በተሻለ ሶሻል ሚዲያ ለመግባት ምንም አይነት የምንከፍለው ክፍያ የለም። ያ ነገር ሆኖ ሳለ ግን እኛ ግን እየተሸጠን ያለ መሆናችንን የምናውቅበት መንገድ አለ። አንደኛ አብዛኞቻችን ሶሻል ሚዲያ ላይ ኮንቴንት የማንሰራ ከሆነ እየተሸጠ ያለው ምናችን ነው? አቴንሽናችን ነው ማለት ነው። ስለዚህ የሆነ ካምፓኒዎች የሆነ ክሬተሮች እኛ በምንሰጣቸው አቴንሽን እኛ ቪዲዮቸውን በማየት ብቻ ገንዘብ ሜክ ያደርጋሉ ማለት ነው። ስለዚህ በዚህ ቪዲዮ ማሳያችሁ አምለሰት ሙጬ አዶናይን በመጀመሪያ ቪዲዮ ላይ ባቀረበችው ወደ 1.1 ሚሊዮን ቪው ተመልካች አግኝታለች። ስለዚህ በምሳሌ መንገድ እናያለን አምለሰት ሙጬ በዚህ ቪዲዮ ምን ያህል ዶላር ሜክ ታደርጋለች የሚለውን አሳያችሁና እናንተም እንዴት አድርጋችሁ እንደዚህ አይነት ኮንቴንቶችን በዩቲዩብ ላይ በመስራት ገንዘብ ሜክ ማድረግ እንደምትችሉ ነግራችኋለሁ። በተለይ አቴንሽናችን ስለሆነ እየተሸጠ ያለው እኛም ለሰዎች የምናቀርበው የሆነ ቫልዩ ያለው ፕሮዳክት ኮንቴንት ሊኖረን ይገባል ማለት ነው። ስለዚህ በቀጥታ ወደ አምለሰት ሙጬ ቪዲዮ ሄድና እያንዳንዱን ስታት አሳይቻችሁ ምን ያክል ገንዘብ ሜክ ልታረግ እንደምትችል በዚህ ቪዲዮ ነግራችኋለሁ። ከዛም በኋላ እናንተም 3 ስቴፖችን ተከትላችሁ እንዴት ከተመልካችነት ወደ ኮንቴንት ክሬተርነት ወደ ቪዲዮ ሰሪነት መሸጋገር እንደምትችሉ በመጨረሻ ነግራችኋለሁ። ይህ ቪዲዮ በጣም ጠቃሚ ነው። አቴንሽናችሁ ከመሸጥ እናንተ የምትሸጡት ነገር እንዲኖራችሁ ማድረግ የምትችሉበት ኮንቴንት ነው። እስከ መጨረሻው ተከታተሉት፣ ትጠቀሙበታላችሁ። በዚህ ዩቲዩብ ቻናል ላይ ሁሌም ጠቃሚና አስተማሪ ኮንቴንቶችን ይዤ ስለመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ በማድረግ ጀምሩ። ላለው በቀጥታ ወደ ቪዲዮ። ስለዚህ በቀጥታ ሆነ ወደ አምለሰት ሙጬ ዩቲዩብ ቻናል ላይ ገብቻለሁ። እንደምታዩት አዶናይ ቪዲዮዎች ከመጫናቸው በፊት የአምለሰት ሙጬ ቻናል 450 ሺህ ምናምን አካባቢ ሰብስክሪፕሽን ነበረው። ከዛም በኋላ ግን እንደምታዩት ወደ 548 ሺህ ሰብስክሪፕሽን ከፍ ብሏል። ይሄ ምንድነው? አዶናይ በመቅረቡ ብዙ ሰው ይህን ቪዲዮ ተከታትሎታል፣ ብዙ ሰው ደግሞ ሰብስክራይብ አድርጓታል ማለት ነው አምለሰት ሙጬ ዩቲዩብ ቻናልን። እንደምታዩት ቪዲዮ ይሄ ነው። ልክፈትና ላሳያችሁ። እንደምታዩት ቪዲዮ ይሄ ነው። ከ6 ቀን በፊት ነው የተለቀቀው ቪዲዮ። እንደምታዩት 1.1 ሚሊዮን ቪው በላይ አግኝቷል። እንደምታዩት 66 ሺህ ሰው ላይክ አድርጎታል። እንዲሁም ደግሞ ኢንጌጅመንቱ እንደምታዩት ኦልሞስት ወደ 8877 ሰው ኢንጌጅ አድርጓል፣ ኮሜንት አድርጓል ማለት ነው። ይሄ ለዩቲዩብ አልጎሪዝም ጥሩ ሳይን ነው። ይሄ ቪዲዮ ከዚህም በላይ የሪኮሜንድ እየተደረገ እየታየ ይሄዳል። ስለዚህ እንደምታዩት በዚህ ቪዲዮ አምለሰት ሙጬ ስንት ዶላር ልታገኝ ትችላለች የሚለውን ኤስቲሜሽን ነው የምንሰራው። እንዲሁም በዛው ደግሞ ዩቲዩብ እንዴት ነው የሚከፍለው የክፍያ ሲስተሙን እነግራችኋለሁ ማለት ነው። እንደምታዩት ወደኋላ ልመለስና ይህ ቻናል እንደምታዩት ቪዳይኪው ኤክስቴንሽን ላይ ቪዳይኪው ኤክስቴንሽን የዩቲዩብ ቻናል ግሮዝ ላይ የተለያዩ ነገሮች ላይ የሚሰራ ኤክስቴንሽን ነው። እንዲሁም ዩቲዩብ ቻናል አላቸው። በዛ ኤስቲሜሽን መሰረት የአምለሰት ሙጬ ዩቲዩብ ቻናል በወር ከ5000 ዶላር እስከ 15000 ዶላር ሜክ ያደርጋል። ይሄ በዚህ እስከዚህ ኢንተርቫል ውስጥ በወር አምለሰት ሙጬ በዚህ ዩቲዩብ ቻናሏ ላይ ሜክ ታደርጋለች ማለት ነው። ስለዚህ ከአንዱ ቪዲዮ 1.1 ሚሊዮን ቪው ካለው ቪዲዮ ምን ያህል ብር ትሰራለች የሚለውን በአጭር መንገድ ላሳያችሁ። ዩቲዩብ የሚከፍለን በሰብስክሪፕሽን አይደለም፣ የሚከፍለን በምንድን ነው? በቪው ነው። ስለዚህ ይህ ቻናል የታየው 1.1 ሚሊዮን ቪው ታይቷል። ከዛም በላይ ደግሞ የሚከፍላችሁ የታየበት ሀገር ይወስነዋል። እንደምታውቁት ኢትዮጵያ ውስጥ ዩቲዩብ አይከፍለንም፣ ምክንያቱም ማስታወቂያ ኢትዮጵያ ውስጥ ስለማይገባ ማለት ነው። ዩቲዩብ የሚከፍለን ኢትዮጵያውያን ሆነው ከኢትዮጵያ ውጭ ያሉ ሰዎች ሲመለከቱ ነው። ስለዚህ ለምሳሌ ከ1.1 ሚሊዮን ሰው ግማሹ ኢትዮጵያ ውስጥ ነው ብለን ብናስብ፣ 600 ሺህ ኢትዮጵያ ውስጥ ነው ብለን ብናስብ፣ 500 ሺህ ከኢትዮጵያ ውጭ ሊሆን ይችላል የተመለከተው ማለት ነው። ይሄንን እሷ ራሷ ስታት ውስጥ ገብታ ታየዋለች። ግን በ500 ሺህ ቪው እንስራው፣ ዝም ብለን በ500 ሺህ ቪው እንስራው። እንደምታውቁት ኤዱኬሽናል ቻናል ከፍ ያለ አርፒኤም ነው ያለው። በዩቲዩብ ላይ 2 ኮንሴፕቶች ያለው ክፍያ እንዲከፈለን፣ ሲፒኤም እና አርፒኤም የምንላቸው። ሲፒኤም የምንለው ኮስት ፐር ሚል የምንለው ነው።
በ1000 ቪው አድቨርታይዘሮች ለዩቲዩብ የሚከፍሉት ክፍያ ማለት ነው። ለዩቲዩብ የሚከፍሉት ክፍያ ነው። አርፒኤም ደግሞ የምንለው ረቨኑ ፐር ሚል የሚባለው ይሄኛው ደግሞ ዩቲዩብ ለኮንቴንት ክሬተሮች ልክ እንደ አምለሰት ሙጬ ላሉ ልክ እንደ እኔ ላሉ ኮንቴንት ክሬተሮች በ1000 ቪው የሚከፍለን ደግሞ የምንለዋለን አርፒኤም እንለዋለን። ስለዚህ አብዛኞቹ ኤዱኬሽናል ቻናል አርፒኤማቸው ከፍ ያለ ነው። ለምሳሌ ጉግል ላይ መጠየቅ እንችላለን። ዋት ኢዝ ዘ አርፒኤም አማውንት ፎር ኤዱኬሽናል ቻናል ኦን ዩቲዩብ ብለን እንደምታዩት ሰርች እናድርግና እንጠይቀው። እንደምታዩት እዚጋ ያመጣልኝ ምንድነው ዘ አርፒኤም ረቨኑ ፐር 1000 ቪው ፎር ኤዱኬሽናል ቻናል ቫሪስ ኤዱኬሽናል ቻናል ቫሪስ ዋይድሊ ዊዝን ኒሽ ላይክ ፋይናንስ ሪል ስቴት ኤንድ ሜኪንግ መኒ ፖቴንሻል አርኒንግ ቢትዊን $30 እስከ $80 ምን ያደርጋሉ? ፋይናንስ ላይ ሜክ መኒ ላይ ፎከስ የሚያደርጉ ቻናሎች ሜክ ያደርጋሉ። ዋይል ሳይንስ ኮንቴንት ሜይ ቢ አራውንድ ከ3 እስከ 5 ሶ ሞስትሊ አብዛኞቹ ኤዱኬሽናል ቻናሎች እንዳልኳችሁ ዩቲዩብ የሚከፍላችሁ በቪው ነው። ቪው ደግሞ የሚታይበት ኒሽ አለ። ኒሽ የምንለው የምሰሩት ቪዲዮ በምን ላይ ፎከስ ያደረገ ነው። ስለዚህ ኤዱኬሽናል አስተማሪ የሆነ ቻናል ከሆነ አርፒኤሙ ምን ይላል? ከኢንተርቴንመንት ቻናሎች ከፍ ይላል። ስለዚህ የአምለሰት ሙጬ ይኸኛው ፖድካስት ምንድን ነው? አብዛኛው ኤዱኬሽናል ቻናል ነው። አስተማሪ ኮንቴንቶችን ነው በዚህ ቻናል የምታቀርብበት። አዝናኝ ቢኖረውም ግን አብዛኛው ኤዱኬሽናል ቻናል ነው። ስለዚህ ቢያንስ ሚኒመም ከ3 እስከ 5 ወር ደግሞ ከ30 እስከ 80 ድረስ ይሄዳል። ምን ኤዱኬሽናል ቻናል። ስለዚህ በሚኒመም እንኳን እንውሰደውና $3 በ1000 ቪው $3 ሊሰራ ይችላል ብለን አስዩም እናደርግ፣ በሚኒመሙ ማለት ነው፣ በትንሹ። ስለዚህ ምንድን የምናደርገው? ካልኩሌተር የምናደርገው። ካልኩሌተር ለማድረግ ምን እንደምናደርግ ላሳያችሁ። ካልኩሌተር ላይ ልግባና ላሳያችሁ። ስለዚህ ምንድነው ቅድም ያልነው 1.1 ሚሊዮን ቪው ታይቷል። ይሄ ቪዲዮ የአምለሰት ሙጬ ቪዲዮ 1.1 ሚሊዮን ቪው ታይቷል። ከዛ ውስጥ ግማሹ ከኢትዮጵያ ውጭ ነው የታየን ብለን አስዩም እናደርግ። ግማሹ ስንት ነው? 500,000 አይደለ? 500,000 ነው የታየው። ስለዚህ ምንድነው የምናደርገው? ዩቲዩብ የሚከፍላችሁ በ1000 ቪው ነው። ለምሳሌ በ1000 ቪው ኤዱኬሽናል ኮንቴንት የምትሰሩ ከሆነ ከ$3 እስከ $80 እስከ $30 ሊሄድ ይችላል። ኢት ዲፔንድስ። ሜክ መኒ ላይ ፎከስ የሚያደርግ ቻናል ካላችሁ፣ ፋይናንስ ላይ ኢንቨስትመንት ላይ ፎከስ የሚያደርግ ቻናል ካላችሁ አርፒኤሙ ምን ይሆናል? ከፍ ይላል። ከፍ ያለ ክፍያ ነው የምታገኙት። ምክንያቱም እዛ ላይ የሚያስተዋውቁ ትልልቅ ድርጅቶች ስለሆኑ፣ ለምሳሌ ሪል ስቴቶች አሉ፣ የተለያዩ ካምፓኒዎች አሉ፣ እነ አፕል አለ፣ የተለያዩ ሳምሰንግ ሊሆኑ ይችላሉ፣ ዲፈረንት ካምፓኒዎች እነዛ ኮንቴንቶች ላይ ፕሮዳክታቸው ምን ያደርጋሉ? ፕሮሞት ያደርጋሉ። ለዛ ነው ፋይናንስ ላይ ኢንቨስትመንት ላይ ሜክ መኒ ኒሽ ላይ የሚሰሩ ቻናሎች ከፍ ያለ ገንዘብ ሜክ የሚያደርጉት። ኢንፋክት ይሄኛውም ኤዱኬሽናል ቻናል ላይ ነው። ስለዚህ በትንሹ እንኳን ብንወስደው $3 በ1000 ቪው ቢሰራ ምንድነው የምናደርገው? በመጀመሪያ 500,000 ያለን 500,000 ንጽፍና ለስንት እናካፍለዋለን? ሲካፈል ለ1000 እናደርገዋለን። ምክንያቱም የሚከፈለው በስንት ስለሆነ? በ1000 ስለሆነ። ስለዚህ ሲካፈል ለ1000 እናደርገዋለን። እንደምታዩት 500 መጣልን ማለት ነው። ስለዚህ 500ን ለስንት ነው የምናባዛው? ሲባዛ በስንት እናደርገዋለን? ሚኒመም ይሰራል ያለው ዶላር ስንት ነው? $3 እንኳን አርፒኤም ቢሰራ በትንሹ ነው የምነግራችሁ። በእርግጠኝነት ከዚህ በላይ ይሰራል፣ ግን በትንሹ እንኳን 500 ሲባዛ በ3 እናደርገዋለን። ስንት መጣ? $1500 ማለት ነው። በትንሹ ነው ይህንን ኤስቲሜሽን የሰራውላችሁ፣ በጣም እንዳይጋነን ብዬ ነው። በእርግጠኝነት እንደዚህ አይነት ቻናል ራን የምታደርጉ ሰዎች ታውቁታላችሁ ምን ያህል ገንዘብ ሜክ እንደሚደረግበት። ስለዚህ በትንሹ አምለሰት ሙጬ በዚህ ቪዲዮ አዶናይ በቀረበበት ፖድካስት ላይ እንደምታዩት ገና 1.1 ሚሊዮን ቪው ነው። ከዚህም በላይ ይሄ ቪዲዮ ቫይራል እየወጣ እየታየ ነው የሚሄደው። ምን ያህል ገንዘብ ሜክ አድርጋለች ማለት ነው? በትንሹ $1500 ሜክ አድርጋለች ማለት ነው። $1 አሁን ላይ በስንት ነው የተመነዘረ ያለው? አይ ቲንክ 160 አካባቢ ደርሷል አይደል? በትክክለኛ ባንክ እንኳን ማለት ነው። ስለዚህ አስቡት ምን ያህል ገንዘብ ሜክ ልታደርግ እንደምትችል። ስለዚህ እኔ ይህንን እያንዳንዱን ኤክስፕላኔሽን ለእናንተ መነግራችሁ እንድትነቁ ስለምፈልግ ነው። እየተሸጠ ያለው አቴንሽናችን ስለሆነ አትሊስት አቴንሽናችንን ምን ላይ ማድረግ እንዳለብንና ከተቻለ እኛም ወደ ሶሻል ሚዲያው መምጣት እንዳለብንና በሶሻል ሚዲያ ላይ ስራዎችን እየሰራን ገንዘብ ሜክ ማድረግ እንዳለብን ለእናንተ ለመንገር ነው ይህንን በዝርዝር ያስረዳዋችሁ። ስለዚህ በቀላሉ እንደምታዩት በዚህ መንገድ ሜክ እያደረገች ነው። ኦፍኮርስ አምለሰት ሙጬ በጣም ታዋቂ አክትረስ ናት፣ ታዋቂ ሞዴሊስት ናት። ብዙ የራሷ ጥሩ የሆነ ነገር አላት፣ ብዙ የገነባችው ብራንድ አለ። ግን እኛም ከዜሮ ጀምረን ከስክራች ጀምረን የራሳችንን ፐርሰናል ብራንድ ቢውልድ አድርገን በምንፈልገው መንገድ ሶሻል ሚዲያ ላይ መጠቀም እንችላለን። አሁን ይህንን ዝርዝር የነገርኳችሁ እናንተም ኦኬ እንደዚህ መሰራት የሚችል ከሆነ
እኔ ስለምን ወደዚህ ስራ አልገባም ብላችሁ እንድታስቡና ለመግባት ካሰባችሁ ደግሞ እነዚህን 3 ስቴፖች ተከትላችሁ በቀጥታ ስራ መጀመር እንደምትችሉ ልነግራችሁ ፈልጋለሁ። ስለዚህ እናንተም አቴንሽናችሁን የሚጠቅማችሁ ነገር ላይ በማድረግ በሶሻል ሚዲያው ገንዘብ ሜክ ማድረግ የምትችሉባቸው 3 ስቴፖችን አሁን የምነግራችሁ። በተለይ አሁን ላይ በዚህ ዘመን እየተሸጠን ያለ ነው እኛ ነን። የሚሸጠው ምንድን ነው? አቴንሽናችን ነው። ብዙ ድርጅቶች፣ ብዙ ካምፓኒዎች፣ ብዙ ኮንቴንት ክሬተሮች ማስታወቂያ የሚያስነግሩት ለማን ነው? ለእኛ ሶሻል ሚዲያ ላይ አቴንሽናችንን ሰጥተን ለምናየው ነው። ብልጥ የሆነና ያወቀበት ሰው ምን ያደርጋል? ኮንቴንት እየሰራ ቪዲዮ እየሰራ የተለያዩ ሶሻል ሚዲያዎች ላይ ስራዎችን ያስተዋውቃል፣ የራሱንም ኮንቴንቶች ይሰራል። በዛ መንገድ ይጠቀማል ማለት ነው። ልክ እንደ አምለሰት ሙጬ እና የተለያዩ ዩቲዩበሮች፣ ቲክታከሮች ሶሻል ሚዲያ ላይ ኢንፍሉዌንሰር እንደሆኑ ሰዎች ማለት ነው። ያንን ነገር ለማምጣት ግን እነዚህን 3 ስቴፖች መከተል ይኖርብናል። የመጀመሪያው ስቴፕ ትኩረታችሁን የሚጠቅማችሁ ነገር ብቻ ላይ ማድረግ ነው። ይህ ብዙዎቻችሁ ስትረግል የምታደርጉበት ቦታ ነው። በተለይ አሁን ላይ ትኩረታችን በጣም ዲስትራክትድ የሆንበት ዘመን ነው። አንድ ነገር ላይ ትኩረት አድርጎ መስራት በጣም ከባድ ነው። በተለይ ሶሻል ሚዲያ ላይ ስንመጣ ቲክታክ ላይ ገብታችሁ ብዙ ነገር ነው ስክሮል እያደረገን ጊዜያችን የምናጠፋው። ግን ትኩረታችሁን የሆነ ነገር ላይ ካደረጋችሁ ውጤት ማምጣት ትችላላችሁ። ያንን የምታደርጉት ግን መጀመሪያ የምትሰሩትን ነገር ማሰብ ስትጀምሩ ነው። ለምሳሌ እኔ ዩቲዩብ ላይ ኮንቴንት መስራት ከፈለጉ፣ አስተማሪ ቪዲዮዎችን መስራት ከፈለጉ ትኩረት የማደርገው ምንድን ነው? ሁል ጊዜ የማየው አስተማሪ ነገሮች ነው። እኔ ለምሰራቸው ኮንቴንቶች የሚጠቅመኝን ቪዲዮዎች ነው የማየው። ለምሳሌ እኔ ቴክኖሎጂ ላይ እንዲሁም ደግሞ አሁን ላይ በኦንላይን ገንዘብ ሜክ የምናደርግባቸው የተለያየ መንገዶችን ነው በዩቲዩብ ቻናል ላይ የማቀርብላችሁ። ስለዚህ ብዙ ትኩረት አድርጌ የማየው ምንድን ነው? እነዛ ነገሮች ነው፣ ለእኔ የሚጠቅመኝን የተለያዩ አፕሊኬሽን ዌብሳይቶችን፣ እነዛን ነገሮች በማየት በማጥናት ለእኔ የሚጠቅመኝን ነገር ኮንሱም በማድረግ ነው ብዙ ትኩረቴን የሚጨርሰው ማለት ነው። ስለዚህ እናንተም መጀመሪያ ልታደርጉት የሚገባው ሶሻል ሚዲያ ላይ በቀን 24 ሰዓት ካላችሁ ከዛ ውስጥ ምን ያህል ሰዓት ነው ሶሻል ሚዲያ ትጠቀሙት? ከዛ ውስጥ ደግሞ ምን ያህል ሰዓት ነው የሚጠቅማችሁ ነገር ላይ ፎከስ አድርጋችሁ ሶሻል ሚዲያውን የምትጠቀሙት? ያንን ነገር ለራሳችሁ እንድታጤኑ ትፈልጋለሁ። ትኩረት ሰጥታችሁ ተከታተሉት። በቀን ውስጥ 6 ሰዓት ሶሻል ሚዲያ የምትጠቀሙ ከሆነ በዛ 6 ሰዓት ውስጥ ምን የሚጠቅማችሁ ነገር፣ ለእናንተ ህይወት ቫልዩ አድ የሚያደርግላችሁ ነገር እያያችሁ ነው የሚለውን። ሁለተኛው ስቴፕ ደግሞ ሶሻል ሚዲያን ለእናንተ አድቫንቴጅ ተጠቀሙበት። ለእናንተ አድቫንቴጅ ማለት እናንተ ለምትጠቀሙበት ፐርፐስ ብቻ ተጠቀሙበት። ኦፍኮርስ ሶሻል ሚዲያ ላይ ብዙ ኢንፎርሜሽን እናገኛለን፣ ብዙ መረጃዎችን እናገኝበታለን፣ የተለያዩ አዝናኝ ነገሮችን እናይበታለን። ግን የመጀመሪያው ፕራዮሪቲያችን ሊሆን የሚገባው እኔ ሶሻል ሚዲያ ላይ ልጠቀምበት ይገባል ብላችሁ መወሰን አለባችሁ። አድቫንቴጅ ለእናንተ አድቫንቴጅ መውሰድ አለባችሁ። ያንን የመጀመሪያውን ስቴፕ አይታችሁ የሚያጠቅማችሁን ነገር የሚያስፈልጋችሁ ነገር ማየት ከጀመራችሁ በኋላ እናንተ ያንን ያያችሁትን የተጠቀማችሁትን ነገር ለሌላው ምን ማድረግ አለባችሁ? በመስጠት እናንተም ልትጠቀሙ ይገባል። አድቫንቴጅ ማለት ያ ነው። አሁን ላይ በተለይ ቲክታክ ከመጣ በኋላ ከ3 ከ4 ዓመት በፊት እንደ ቀልድ ዝም ብለው ቪዲዮ እየሰሩ የነበሩ ክሬተሮች አሁን ላይ ያሉበትን የህይወት ለውጥ ትራንስፎርሜሽን ማየት ትችላላችሁ። ስለዚህ ምን ያህል ፓወር እንዳለው ሁላችሁም ተረዱት። ሶሻል ሚዲያ ማህበራዊ ሚዲያን ማለት ነው። ስለዚህ ለእኔ አድቫንቴጅ ነው የምጠቀምበት። እኔ ዩቲዩብ ላይ የምገባ ከሆነ ወይ ልማርበት ነው ኦር ደግሞ የሆነ የሰራሁትን ቪዲዮ ሼር ላደርግበት ነው። እኔ ቲክታክ ላይ ከገባው በሆነ ነገር እውቀት ላገኝበት ነው ኦር ደግሞ የተማርኩትን ያወቅኩትን ነገር ሼር ላደርግበት ነው ብላችሁ ማሰብና መወሰን ይጠበቅባችኋል። ዝም ብላችሁ የሌላውን ኮንቴንት ኮንሱም እያደረጋችሁ አቴንሽናችሁን እየሸጣችሁ እኛ ምንም የማንጠቀምበት ከሆነ ያንን ጊዜ እያባከናችሁት ነው። ገንዘባችሁን፣ ኢነርጂያችሁን እየጨረሳችሁበት ነው ማለት ነው። ስለዚህ ሁለተኛውን ስቴፕ ለእናንተ አድቫንቴጅ መጠቀም ግዴታ ነው። ሶስተኛውና በጣም ጠቃሚው ስቴፕ ደግሞ እናንተ ያወቃችሁትን የተረዳችሁትን ነገር ለሌሎች ምን ማድረግ? ሼር ማድረግ። ይሄኛውን ቤዚክ ስቴፕ የምንለው። ስለዚህ ትኩረታችን አድርገን የሆነ ነገር ላይ ቪዲዮዎችን አየን፣ ተመለከትን፣ ሶሻል ሚዲያን አድቫንቴጅ መጠቀም እንዳለብኝ ተረዳው፣ ለራሴ ጥቅም መጠቀም እንዳለብኝ ተረዳው። ሶስተኛው ኢምፖርታንት የሆነው ስቴፕ ብዙዎቻችን አክሽን የማንወስድበት ስቴፕ ምንድን ነው? ሶሻል ሚዲያ ላይ ስራዎችን መስራት፣ ያወቅነውን ነገር ማካፈል መጀመር አለብን ማለት ነው። ይሄኛው በጣም አሪፍ ነገር ነው። ዩቲዩብ ላይ ከሆነ ቲክታክ ላይ ከሆነ በምትወዱት ሶሻል ሚዲያ ላይ በመጀመሪያ እንድትጀምሩ ሰጀስት ማድረጋችሁ ዩቲዩብ ላይ ብትጀምሩ አሪፍ ነው። አንደኛ ዩቲዩብ ላይ በጣም ብዙ ትራፊክ አለ። ከጉግል ቀጥሎ ዩቲዩብ በወር ውስጥ ከ2.9 ቢሊዮን በላይ ዩዘሮች ተጠቃሚዎች ያሉት ትልቅ ሶሻል ሚዲያ ነው። ትልቅ ፕላትፎርም ነው። ምንም አይነት አስተማሪ ነገር ለማግኘት ከፈለጋችሁ የት ነው ሰርች የምታደርጉት? ጉግል ላይ ነው። ከዛ በቀጣይ የት ነው ሰርች የምናደርገው? ዩቲዩብ ላይ ነው አይደለ? የታወቀ ነው።
አሁን ቲክታክ ላይ ሰርች ብታደርጉ ያልሆነ ነገር ውስጥ ነው የሚወስዳችሁ። ኢንስታግራም ላይ ያልሆነ ነገር ውስጥ ነው የሚወስዳችሁ። ዩቲዩብ ላይ ግን የአቢ ኮንቴንት ከተሰራና እዛ ፕላትፎርም ላይ ካለ ሰርች የምታደርጉት በቀጥታ ዩቲዩብ ላይ ታገኙታላችሁ። ብዙ ነገር ትማሩበታላችሁ። እኔም ብዙ መረጃዎችን ለማግኘት ለመማር ስፈልግ የምሄደው የት ነው? ዩቲዩብ ላይ ነው የሚሄደው። ይሄ ግልጽ ነው። ስለዚህ እናንተም የመጀመሪያ ፕላትፎርማችሁን ዩቲዩብ ላይ ስራ መስራት ጀምሩ። ያንን ለማድረግ እኔ እያንዳንዱን ነገር ስቴፕ ባይ ስቴፕ የሚያሳይበት ኮርስ ከዚህ በፊት አዘጋጅቻለሁ። አሁን ላይ ደግሞ ፍሪ የሆነ የ3 ወር ቻሌንጅ ኮርስ እንጀምራለን በአዲስ መንገድ። ማንኛውም ሰው ከስክራች ዩቲዩብ ቻናል እንዴት አድርጎ መጀመር እንደሚችል እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ያንን እያንዳንዱን ለመከታተል ቴሌግራም ግሩፓችንን ዲስክሪፕሽን ላይ ያስቀምጥላችኋል። እዛ ላይ ጆይን አድርጉ። በየጊዜው አፕዴቶችን እለቃለሁ። ከዛም በኋላ ማንም ሰው ከስክራች ጀምሮ ዩቲዩብ ቻናል ክሬት አድርጎ እንዴት ኮንቴንቶችን መስራት እንደሚችል እኔ ካለፍኩበት ኤክስፒሪየንስ ካወቅኩት እውቀት ሼር አድርጋችኋለሁ። እናንተ ግን አክሽን መውሰድ ይጠበቅባቸዋል። ብዙ ሰዎች እውቀቱ ኖሯቸው ኢንፎርሜሽን ኖሯቸው አክሽን ባለመውሰድ ብቻ ምንም ነገር ሳይሰሩ ይቀመጣሉ ማለት ነው። ስለዚህ አክሽን ውሰዱና ሶስተኛው ስቴፕ ያወቅኩትን ነገር እኔ ጎበዝ የሆንኩበትን ነገር ሼር ማድረግ መጀመር አለብኝ ብላችሁ መወሰን አለባችሁ። ቢኮዝ ያለንበት የሶሻል ሚዲያ ዘመን ነው። እኔ ያወቅኩትን ነገር ሼር ካላደረግኩት ማንም ሊያውቅልኝ አይችልም አይደለ? አሁን ላይ ደግሞ ሼር ማድረጉ ደግሞ በጣም ቀላሉ ነው። በጣም ቀላል መንገድ ብዙ ሶሻል ሚዲያዎች ስላሉ ቤታችሁ ሆናችሁ በስልካችሁ በመጠቀም ብዙ ኢንፎርሜሽኖችን ሼር ማድረግ ትችላላችሁ። ናዌዴስ ደግሞ ታንክስ ቱ ቴክኖሎጂ ኤአይ ደግሞ አለ ብዙ ነገሮችን ሰፖርት የሚያደርገን። ስለዚህ እነዚህ ነገሮች 3 ስቴፖች ተከትላችሁ እናንተም ከተመልካችነት ወደ ፕሮዲውሰርነት ቪዲዮ ሰሪነት መሸጋገርና አቴንሽናችንን የሰውን አቴንሽን ምን ማድረግ አለብን? እኛም ለራሳችን አድቫንቴጅ መጠቀም ይጠበቅብናል ማለት ነው። እናንተን ኢንስፓየር ለማድረግ ወደ ሶሻል ሚዲያ ላይ እንድትሰሩ ፑሽ ለማድረግ ነው። ከረንትሊ ትሬንዲንግ የሆነውን ኮንቴንት ይዤ የመጣሁት አንደኛው ሶሻል ሚዲያ ላይ ቪው እንድታገኙ ትሬንዲንግ የሆነ ኮንቴንት መከተል ነው አይደለ? ስለዚህ አሁን ላይ ይሄኛው ፖድካስት የአምለሰት ሙጬና የአዶናይ ፖድካስት በጣም ትሬንዲንግ ነው፣ በጣም መነጋገሪያ ነው። ስለዚህ አትሊስት ያንን ነገር ስታዩ አቴንሽናችሁን ይዤ እናንተ እዚች ድረስ እንድታዳመጡ ማድረግ ይችላለሁ ብዬ ስላሰብኩ ነው። በእርግጠኝነት እስከዚህ ደቂቃ ድረስ እያዳመጣችሁ ከሆነ በዚህ ቻናል ላይ ሁሌም ጠቃሚ ቪዲዮዎችን ስለምለቅላችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ በቀጣይ ለምንጀምረው የ3 ወር ቻሌንጅ ማንኛውም ሰው በ3 ወር ውስጥ እውቀቱና ኢንፎርሜሽኑ ካለው የትኛውንም ቻናል ሞኔታይዝ ማድረግ ይችላል የሚል ሀሳብ ይዤ ነው የተነሳሁት። ያንን ቻሌንጅ ጆይን ለማድረግ ደግሞ ዲስክሪፕሽን ላይ ቴሌግራም ግሩፓችንን ሼር አደርግላችኋለሁ። እዛ ላይ ጆይን አድርጉና ጠብቁኝ። በቀላሉ ሶሻል ሚዲያን በመጠቀም እኛም የምንጠቀምበት ሌላውንም የምንጠቅምበትን መንገድ አብረን እንፈልጋለን ማለት ነው። በቀጣይ ደግሞ አርቲፊሻል ኢንተለጀንስን ኤአይን ተጠቅማችሁ ካሜራ ሳትጠቀሙ ድምፃችሁን ሳትጠቀሙ ሙሉ ለሙሉ የዩቲዩብ ቻናል እንዴት መስራትና መጀመር እንደምትችሉ ስቴፕ ባይ ስቴፕ ያሳየውበት ቪዲዮ እዚህ ጋር አለ። የ1 ሰዓት ተኩል ፉል ኮርስ ቪዲዮ ነው። ይህንን ቪዲዮ የተመለከተ ሰው እንዴት ኤአይን ተጠቅሞ ዩቲዩብ ቻናል መስራት እንደሚችል በደንብ መማር ይችላል። እዚህ ቪዲዮ ላይ እንገናኝ። ሰላም ሆኖልኝ